ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ሰሞኑን ከፍተኛ የፋኖ አመራሮች እየገቡ ይገኛሉ። በዚህም መከታው ማሞ ሂደት ላይ መሆኑ አሁንም እየወጣ የሚገኝ መረጃ አለ። ቀጥታ እንግዲህ እሱም እንግዲህ የመንግስትን የሰላም ጥሪ እንደሚቀላቀል አሁን መረጃዎች እየወጣ ይገኛል። በተለይ የአማራ ፋኖ ህዝባዊ ድርጅት በዋነኛነት ካፒቴን ማስረሻ ሰጤ መንግስት የዘረጋለትን የሰላም ጥሪ ተከትሎ ወይም ደግሞ በአፍሪካ ህብረት የተጀመረው የአፍሪካ ህብረት እና የኢጋድ በሄዱት ውስጥ ከፍተኛ ውጤት በማግኘቱ በዚህም ኮሎኔል ፈንታው ሞሀቤ እንደተቀላቀለ በትናንትናው ተመልክተናል። አሁን ደግሞ መከታው ማሞ ሂደት ላይ መሆኑ መረጃው እየወጣ ይገኛል። በተለይ የአማራ ፋኖ ህዝባዊ ድርጅት የሚመራው በዋነኛነት በነ ካፒቴን ማስረሻ ሰጤ፣ በነ ኮሎኔል ፈንታው ሞሀቤ፣ በነ መከታው ማሞ፣ በነ እስክንድር ነጋ እና እንዲሁም ደግሞ የአማራ ፋኖ ህዝባዊ ብሔራዊ ኃይል በነዘመነ የሚመራው ማን ቀድሞ እንደሚመጣ አሁን በግልጽ እንግዲህ የምንመለከተው ይሆናል። የአማራ ፋኖ ህዝባዊ ድርጅት አሁን በበርካታ አቅጣጫ ከፍተኛ መሪዎች እየገቡ ነው። የአማራ ፋኖ ብሔራዊ ኃይል ደግሞ ማን ቀድሞ እንደሚገባ የምንመለከተው ጉዳይ ይሆናል። በተለይ በአማራ ፋኖ ህዝባዊ ድርጅት እንግዲህ መከታው ማሞም ይህም ጉዳይ ሂደት ላይ መሆኑ እየተመለከተ መረጃውም እየወጣ ይገኛል። መልካም መንገድ እንዲሆንለት እኛም እንመኛለን። ጦርነት ለማንም አይበጅም አይጠቅምም። ለዚህ ደግሞ በኢጋድ የአፍሪካ ህብረት አደራዳሪነት ፍሬ አፍርቶ በርካታ ታጣቂዎች እየተቀላቀሉ ይገኛሉ። በተለይ የመንግስት በክልሉ የሚታዩ አለመግባባቶችን በጠረጴዛ ዙሪያ ለመፍታት የያዘው ቁርጠኛነት አቋም በዛሬው ዕለትም ስምምነት መሳካት በተለይ በአማራ ታጣቂዎችና በአማራ ክልል በሚገኘው መንግስት የተደረሰው የሰላም ስምምነት ፍሬ አፍርቶ አሁን እያየን ነው። ከዚህ ጋር እያይዘን በተለይ አንድ መረጃ አለ። የሰላም ውጤት እንግዲህ ምን ያህል ትልቅ ዋጋ በተለይ ተሽከርካሪዎች በእጀባ ሲንቀሳቀሱ የነበሩት ከጎንደር ወደ መተማ ሀገር አቋራጭ ተሽከርካሪዎች ልክ ከአዲስ አበባ ወደ ደጀን ወደ ጎጃም የሚሄደው በሸኔ ታጣቂዎች ብዙ ጊዜ በእጀባ ነው የሚሄዱት። አሁን ደግሞ በአማራ ክልል አማራን ነጻ እናወጣለን ብለው ከጎንደር መተማ ሀገር አቋራጮች ተሽከርካሪዎች ብዙ ጊዜ የሚሄዱት በእጀባ ነው። አሁን ግን አንጻራዊ ሰላም በመስፈኑ ምክንያት ከጎንደር መተማ ሀገር አቋራጭ መንገድ በጭልጋ ወረዳ ቀጠና ከዚህ ቀደም በጸጥታ ያለመረጋጋት ምክንያት ተሽከርካሪዎች በእጀባ ሲጓዙ የነበር ሲሆን አሁን ጭልጋ ወረዳ ላይ የጸጥታ መዋቅሮ ከማህበረሰቡ ጋር በተደረገው ስራ በጸጥታ መሻሻል ምክንያት ተሽከርካሪዎች ያለ እጀባ በሰላም መጓዛቸውን ጀምረዋል የሚል መግለጫ ወጥቷል። ይህን የአማራ መገናኛ ብዙሃን ያወጣው መረጃ ነው። እጅግ እናመሰግናለን። በተለይ እዚህ ጋር ይህን ማንሳት ያስፈለገው አማራ ነጻ እናወጣለን ብለን መልሰን እንግዲህ ዘረፋ የተሰማራበት ቡድን መሆኑ ነው። ነገር ግን መንግስት ያቀረበውን የሰላም ጥሪ በርካታ የፋኖ ታጣቂዎች በመቀላቀላቸው ምክንያት አንጻራዊ ሰላም እየሰፈነ መምጣቱ ነው። ስለዚህ እጅግ ደስ የሚለው ይህ ጅማሩ በፍጹም መጠናቀቅ አለበት። ስለዚህ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ተመለሱ። በተለይ ደግሞ ሪኮመንድ ማድረገው የአማራ ፋኖ ብሔራዊ ኃይል ቀድሞ የሚመጣ ከፍተኛ አመራር አሁን የምንጠብቅ ጉዳይ ይሆናል። በተለይ የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮች ከሚገኙበት እነ ዘመነ ካሴ፣ እነ ሀብቴ ወልዴ፣ እነ ምሬ ወዳጀነ እነዚህ ቀድሞ አንዱ ቢገባ እኔ ሪኮመንድ አደርጋለሁ። ዘመነን የሻዕቢያ ተላላኪ እንደሆነ እናውቃለን። እሱ ላይ ገባ ይችላል። እስክንድር ነጋም እድሜ ልኩን እስር ቤት የነበረ ነው። አብይ ከመጣ በኋላ ነው ከእስር ቤት ያወጣው። መልሶም ገባ መልሶም አወጣው። እሱ ሰውም ላይመለስ ይችላል። ቅንነት የጎደለው ነው። ለሀገር ለህዝብ የማይቀና ጠማማነትን የተላበሰ ነው። በአፉ ቅቤ የተናገረ በውስጡ ግን ጩቤ ያዘለ ሰው ነው። ይህ ሰውም ላይመለስ ይችላል። ቢመለስም ባይመለስም የራሱ ጉዳይ። እኛ የሚያስፈልገን ሰላም ነው። ነገር ግን ቀሪ ወንድሞቻችን ፊታቸውን ወደ ሰላም ታዞሩ ዘንድ ደግመን ማሳሰብ እንፈልጋለን። መከታው ማሞ መልካም ጊዜ እንዲሆንለት እንዲሁም ደግሞ ጅማሬው ፍጻሜ እንዲያገኝ ከወዲሁ ማበረታታት እንፈልጋለን። ሌላኛው ጉዳይ ተሾመ አበባው ወንድምህ ገብቷን ጓደኛህም ገብቷን አንተም ይሄን እድል እንድትጠቀምበት ማሳሰብ እንፈልጋለን። በተለይ ታላቅ ወንድሙ ከወር በፊት የገባ ነው። ጓደኛው ደግሞ መልኬ ጣሴ ተብሎ የሚታወቀው የቅርብ ጓደኛው አብሮ የማይለያዩት እሱም መንግስት ይዘረጋለትን የሰላም መንገድ ተጠቅሞበታል። እሱም ይሄን እድል እንዲጠቀምበት ማሳሰብ እንፈልጋለን። ምክንያቱም በጦርነት የሚመጣ ለውጥ የለም። እድሉን ቢጠቀምበት ከፍ ያለው ደሴ እስከ መጨረሻው ቢሸኙ ማን የተጠቀመ ማን የተጎዳ? የተጎዳ ቤተሰቡ ነው። የተጎዳ ራሱና የራሱ ቤተሰብ ነው። በዚህ የሚጠቀም ማንም የለም። በሰው መስዋዕትነት የሚጠቀም ማንም የለም።
እንደ ሀገር የሰው ህይወት ስታጣ ሀገር ትጎዳለች። እነዚህ ሰዎች በትክክለኛው መንገድ ለሀገር የሚያገልግሉ የሚጠቅሙ ሰዎች ናቸው። ስለዚህ የሀሳብ ልዩነት በሰለጠነ መንገድ እንፍታ። መከታው ማሞ አሁን የጀመሩ ሂደት ፍሬ እንዲያፈራ እንመኛለን። በተለይ ወሎ ላይ ሸዋ የሚዘወር በእነዚህ ሰዎች ነውና በወሎ ላይ ሲዘወር የነበረው ኮሎኔል ጥሩ ስራ ሰርቷን እናመሰግናለን። እንዲሁም በሸዋ ደግሞ በእነ መከታው ማሞ የሚመራው እሱም ደግሞ ፍሬ እንደሚያፈራ ከወዲሁ የሚጠበቅ ጉዳይ ነው። ባጭሩ ስለ ፋኖ ካወራን አይቀርም በእነዚህ 3-4 ወር ውስጥ እኮ እናውቃለን ግሩፕ ፈጥሮ እንደነበር እናውቃለን። ከማን ጋር እንዴ? አንድ ያልሆነ በሀሳብ መግባባት እኮ ያቃታቸው ነው የነበረ። ይህ ነው እንግዲህ አማራ ነጻ እናወጣለን የሚሉት። አንድ ራሱ ከራሱ ጋር ሳይታረቅ አማራ ነጻ ሊያወጣ አይችልም። መጀመሪያ ከራስ ጋር መታረቅ አለብህ። ለዛ ነው ወደ ሰላም መምጣት አስፈላጊነቱ። በሀሳብ ልዩነትም በሰለጠነ መንገድ መፍታት ያስፈልጋል። ስለዚህ ኮሎኔል ፈንታው ሞሀቤ መልካም ጊዜ እንዲሆንለት እንመኛለን። እንዲሁም ደግሞ መከታው ማሞ ፍሬ እንዲያፈራ አሁን ከወዲሁ እንመኛለን። በአንጻሩ ደግሞ እነዘሜ እየኮበለሉ ነው፣ ወደ ኤርትራ እየኮበለሉ ነው። እሱ አያዋጣም። የሚያዋጣው ወደ ሰላም መምጣትና ሰላምን መንግስት ጋር ጥያቄን በሰለጠነ መንገድ ፈቶ ወደ ሰላም መዞሩ ነው። ስለዚህ የአማራ ክልል እንኳን ደስ አለን፣ ወደ ሰላም ክልሉ እየተመለሰ ስለሆነ ታጣቂዎችም መንግስት የዘረጋላቸውን ሰላም ጥያቄ በሰላማዊ መንገድ ለመፍታት ጥሩ ሂደት ላይ ስለሄዱ ሌላኛው የአፍሪካ ህብረት በዛ አጋጣሚ እናመሰግናለን። እዚህ ጋር ተይዞ በተለይ ላስታውሳችሁ ካፕቴን መስረሻ ሰጤ መንግስትን ሰላም ጥሪ ተቀብሎ ሲገባ የመጀመሪያ መግለጫ የሰጠ የአማራ ፋኖ ህዝባዊ ድርጅት አባል ነኝ ወይም መሪ ነኝ ሲል የነበረው እስክንድር ነጋ የሚባል የድርጅት የሚባል የስምምነት የሚባል የለም ያለበት ጉዳይ። አሁን ደግሞ ኮሎኔል ፈንታው ሞሀቤ ይቀጥላል። ቀጣይ ደግሞ መከታው ማሞ ይቀጥላል። እስክንድር የራሱ ጉዳይ ቢመጣ አትራፊ ይሆናል፣ አሊያ ግን በዛው በጫካ እንዳለ በጫካ ይቀራል። ይሄ ነው ውጤቱ። እስክንድር ካነሳን በዋት ጊዜ እስር ቤት ነበረ። ብልጽግና ሲመጣ እስር ቤት ገባ። በሰራው አዲስ አበባ ላይ ባስጨፈጨፈው ምክንያት መንግስት በይቅርታ መልሶ ፈታው። አሁን ከጥፋቱ አልማር ያለ ሰው እኮ ነው። ይህ ሰው ጠማማ ሰው ነው። ስለዚህ እነ መከታው ማሞ መንግስት ይዘረጋላችሁን ትጠቀሙበት፣ ፍጻሜውም ፍሬ እንዲያፈራ እንፈልጋለን። አሁን የጀመራችሁት ሂደት በጣም የሚያስብል ጉዳይ ነው። ስለዚህ ለክልሉ የሚያስፈልጉ ሰላም ነው። ጠማማነት አያስፈልግም። ወጣቱን በማደናገር ህይወቱን መብላት አያስፈልግም። ለሀገራችን የሚጠቅመው ሰላም ነው። ወደ ቻናል ቢሱ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ መረጃ እስክንገናኝ መልካም ቀን ይሁንላችሁ ዘንድ ከወዲሁ እመኛለሁ።